ብልግና ነው። እስኪ ነው እንደዚህ ምን ልታረጊ ነው? እኔ ምን አቅላለሁ? አረው ድረሱልኝ፣ እጫዋለሁ እንዴ ተስነሳት ይኖር ነው ማለት እጫዋለሁ። ሙሽ የለችም እንዴ? ሌላ ነገር ነው የሚመስለው እኮ። እና ምን ልታረጊ ነው እንደዚህ ይዘሽ? ምን ልታረጊ ነበር ግን ነው? እኔ ምን አረጋለሁ? አንተ ስነሳት ይኖር እብድ ነው። እኔ ምን ልታረጊ ነበር ነው ያልኩት። እኔ እንደዚህ ያስኩ እንደዚህ በጣም ነው ገርማ ብሩክ ዛሬ እንግዲህ ያስቡት። አሁን ወደ እኔ ወደ አንቺ አልዞርም አፍራለሁ። በስመ አብ በጣም ነው የተጫወተ። ጨዋታውን የጨመረ ዛሬ ነው ብሩክ ገና ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ቆያችሁ? እንዴት በዚህ ሰዓት ደረሳችሁ? እያልኩ ካች ብዬላችኋለሁ ማለት ነው። ቡቡዬና ሀይሚዬ እኔ ውድን ይዤላችሁ ከች ብያለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ እውነቱ ስነግራችሁ በጣም ነው ደስ የሚለው። የዛሬው እንግዲህ መግባ ላይ ራሱ እናንተ ፈታ ፈሽ ለማድረግ ፈልጋለሁ በሚለው ነው ማለት ነው። ጋሼ ብሩክ ፕራንኩን የጀመረልኝ በጣም ነው ደስ የሚለው። እኔ በበኩሌ በጣም ነው ፋፈሽ ያልኩበት ነው የምላችሁ በቪዲዮ የምር በጣም ነው ደስ የሚለው። እና ውድ ቤተሰቦች ይህን ቪዲዮ የምታዩ ሁላችሁም ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ደግሞ ለ5 ሰው ሼር አድርጉልኝ በእናታችሁ። አንድ ሰው ለ5 ሰው አካውንቴ ስለሞተብኝ ነው የሚያስቸግራችሁ ይሁሉ። እና ውዶቼ በጣም ነው ደስ የሚለው። በነገራችን ላይ እኔ ይለዩብኛል። ትዝ ይላችኋል ሀይሚ ሆዴና ምንድነው አሞኛል ብላ እሱን ጠርታ ምግብ አሞቀኝ በጣም ያስበላኛል ምናምን ምግብ ከበላ ይተወኛል በሚለው ፕራንክ የሰራችው ቪዲዮ ነው። እንግዲህ ዛሬ ምላሽ ያገኘች ሀይሚዬ እንግዲህ በዛ ነው እንግዲህ ደግሞ ተጠብቀው የተገኘች ማለት ነው። ዛሬ የኔ እናት በትዕግስት ስጠይቀው እምቢ ይላል፣ በቁጣ ስትጠይቀው እምቢ ይላል። ብሩኬ ምን ይሻላል? የኔ አባት ተው እንጂ ተው። እንዴት ደሆነ እኛን እያየ እኮ ነው፣ ካሜራ እያየ ነው ማለት ነው። እሱ ላይ እየተኛ ጭቅፍ አድርጋ እየተኛ ስታዛዝን በጣም ነው የምታዛዝነው እኮ ሀይሚዬ የኔ እናት። እና እሱን ደግሞ ለጨዋታ ነው። እኔ አንድ ነገር ሳልሉ ማላልፈው ነገር እውነት እሱ ነግራችሁ ትላንትና የተናገረው ላይ ኮሜንት መለኛ ቤት ገብታችሁ አነበባችሁ ሰዎች አላችሁ። ኧረ በስመ አብ በጣም ነው የሚገርመው፣ ከምነግራችሁ በላይ ስድብ ማለት ነው። ልትበላ ነው የምትመጣ ያለው ነገር እሱ አሁን ለምሳሌ ለቀልድ ነው ያለው። አንተ እየበላ አይደል እንዴ? አንተ ምንድን የሆንክ አይደል እንዴ? ሳትበላ ነው እንዴ አንተ የምትኖረው ምናምን እያላችሁ በጣም ያስጠላ ወራዳ የሆነ ኮሜንት እየጻፋችሁ ነበር። ያማችኋል ግን እውነቴን ነው የምላችሁ ያማችኋል። እንደዛ አይነት ሰዎች በጣም ነው የሚገርመው። ብቻ ሰው ልጅ ማንም ሰው ሳይበላ አይኖርም። ማንም ሰዎች ምድር ላይ እንኳን ሰው ልጅ ሰውና እንስሳ እንኳን ምግብ ሳትበላ አትኖርም አይደለ እንዴ? ለምንድን ነው ሁሉም ነገር ሀይሚና ብሩክ ላይ ነው እንደ አዲስ ነገር የምታወጡ? አዲስ ነገር የምሆንባችሁ እሷ አንድ ቃል ስትናገር የሆነ ቃል ከተናገረች እሷን ይዛችሁ በቃ ትሽከረከራላችሁ። እሱም እንደዛ የሆነ ነገር ከተናገረ እሱን ይዛችሁ መሽከርከር አይደብራችሁም እንዴ? የምር በጣም ነው የዘገነነኝ ኮመንት ሳነብ ማለት ነው። እና እሱ አሁን ለደግ ነገር ለጨዋታ ነው እንደዛ ያለው። እና እሷ ደግሞ ሴት ልጅ ናት። እንዴት ነው 11 ሰዓት 10 ሰዓት ሰዓተኛ የምትቀሩ እናንተ? አሁን ትሰማላችሁ 10 ሰዓት 11 ሰዓት ሪውስ። አንዳንድ ጊዜ እውነት የምንናገረው ነገር ኃጢአት ይሆንብናል፣ ጥሩ አይደለም፣ ሰው ይታዝበናል የሚለው ነገር በአእምሯችሁ በህሊናችሁ ብታሳድሩ ደስ ይለኛል። የምሬን ነው የምላችሁ። እና ሁሉም ነገር ደግሞ እንደዚህ ክርር ስታደርጉ በጣም ነው የሚያስጠላ የምር። እና ምንድነው እኔ ማለት የምፈልገው ነገር ብኖር እኔ አልሰማችሁ ማንም ለእንደዚህ አይነት ቦታ አይሰጥም ስለው በጣም ነው ያለው ደስ ያለኝ ብሩኬ ነው እንደዛ ያለው። እና የፈለገ ነገር ብትሉ የፈለገ ነገር ብትናገሩ ለእናንተ ቦታ የምሰጠው ሰው ማንም የለም ነው አለው። እና የኔ ጀግና እውነት በቃ ይሄ ነው
እግደት፣ መቀየር፣ መለወጥ የሚባል ነገር በዚህ ነው፣ በቆራጥነት ነው ውስጥ ነው የሚገኘው እና በጣም ነው ደስ አለኝ እውነቱን ስነግራችሁ ማለት ነው። የፈለገ ነገር ብትሉ እኔና ሀይሚዬ ላይ ጭንቅላት አትጨምሩም አትቀንሱም ብለዋል እሱም ከዚህ በፊት ማለት ነው። ስለዚህ ብዙ ልፋት፣ ብዙ ነገር፣ ብዙ ድካም አትልፉ፣ እውነት አትልፉ። እነዚህ ሁለቱ ልጆች እንዲህ እኛን እያስናኑ እኛን እያጫውቱ እኛን እያሳቁ ምንም ማለት ያጠፋው ጥፋት የለም። ግን እነዚህ ልጆች ለማራራቅ ለማለያየት ጥረት የምታደርጉ ሰዎች ግን ወደ ራሳቸው ተመለሱ። አሁን ለምሳሌ እነሱ ቢለያዩ አይለያዩም፣ ግን ምሳሌ እንኳን ሲሰጣችሁ ማለት ነው ብሩኬን አታገኙ፣ ሀይሚን አታገኟት። ስለዚህ ከንቱ ልፋት ነው የሚሆንባችሁ። እውነት ከፈጣሪ ጋር ትጣላላችሁ፣ ከሰው ጋር እንኳን አልላችሁ። ከፈጣሪ ጋር መጣላት ደግሞ በህይወታችሁ ላይ ትልቅ 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 መዘዝ ነው የምታመጡት እና ወደ ራሳችሁ ተመልሱ ማለት እወዳለሁ። በዚህ አጋጣሚ እንግዲህ የሀፍትሽ ቤት መርቃት ይባላል አይደለ? እና ሀፍቴ ቤት እንግዲህ ይሄን ይመስል ነበር። በጣም ነው የሚያምረው በነገራችን ላይ ሆነ ብሩኬ። እናንተ ግን ቆይቷል በነገራችን ላይ ትዝ ይላችኋል? የሆነ ቪዲዮ የሆነ ጌም ሲጫወት ብሩኬ ከኤላ ጋር እዚህ ቤት ነው ቁጭ ብሎ ብሩኬ ቪዲዮ የሰራና እዚህ ሶፋ ላይ ትዝ ይላችኋል? በጣም ቆይቷል። እኔ የሆነ ቅርብ አዲስ ምናምን ይመስለኛል፣ ግን አይደለም የቆየ ነው እና ሀፍትሽ እንግዲህ እንደዚህ ራሱን ችሎ ደስ የሚለው ቤት መኖሩ በጣም ደስ የሚለው። በነገራችን ላይ የሙሽዬ ልጆች ላይ ያላችሁ የምንለው በምክንያት ነው ትላላችሁ። እውነት እንደዚህ ራሱን ችሎ ቤት የራሱ ቤት መኖሩ ትልቅ ነገር ነው። ብሩኬም እንደዛ ማነው መለኛም እንደዛ እና በጣም ነው ፍርዴ ብቻ ነው እንግዲህ ሙሽዬ ጋር ያለው አሁን በዚህ ሰዓት ይመስለኛል። ብቻ በጣም ነው ደስ የሚለው፣ በጣም ነው የሚያስደስተው እላችኋለሁ ውዶቼ። ሰላሙና ጤናውን ያብዛላችሁ፣ ምቀኛውና ሸረኛውን ከእግራችሁ ስር ፈጣሪ የተለላችሁ። ምንም የምለው ነገር የለም እና ውዶቼ ይሄን ይመስል ነበረ። ከዛ በተረፈ ደግሞ የዛሬው በጣም ነው የሚያስናና ፈታ ፈሽ ነው የሚያደርገው። እንግዲህ በሳቅ እንዳሞታችሁ እርግጠኛ ነኝ። እውነቱ ስነግራችሁ አሁን በክሶኝ ነው ትላላችሁ። እውነት በጣም እየሳኩ ነበረ ከምነግራችሁ በላይ እና ውዶቼ፣ በተለይ አረብ ሀገር ላይ የምንገኝ ውድ እህቶቼ እውነቱ ስነግራችሁ ሀገራችን በሰላም ያስገባን፣ ለሀገራችን ፈጣሪ ያብቃንና እውነት ፈጣሪ ለሀገራችሁ ያብቃችሁ ሁላችሁንም ማለት ነው። እና በጣም ነው ደስ የሚለው እንደዚህ ጓደኛ ፍቅረኛ ይዛችሁ እንደዚህ ፋፈሽ የምትሉበት ቀን ፈጣሪ ያደርጋችሁ ነው ብላችሁ ጤና ያስጣችሁ። ናት ከጤና ነው ሁሉም ነገር የሚገኘውና ሀይሚዬ እንግዲህ እዚህ ጋር ብሩክ እንዲብስብስ ስታደርጉ ነውር ነው ብልግና ነው እያለ ጮጋራ ለጠጥ አደረገ ማለት ነው። ሀይሚዬ እኔ እናት አሁን እንግዲህ እናትሽ ከስለሆንሽ ወተት ጠጠጥ ስታደርጊ ተውሻል ቻል አድርጊ። አሁን ቡታጅራ እንኳን ቀላል ነው ትላላችሁ። እንግዲህ ወደ አዲስ አበባ መጡ አልመጡም አያዶን ነው። ብቻ ሀይሚ የሆነ ቪዲዮ የለቀቀችው መኪና ውስጥ ሆነው ነው ሲሄዱ ይሁን ሲመጡ ይሁን ባላቅም፣ ብቻ እንደዛ ነገር ነው ወዶቼ። እና ይሄ ነው ምላችሁ። ብቻ በጣም ደስ ይላል። ብሩኬ እንግዲህ ቁርስ አልበላውም ሆዴ ይጮዋል ሆዴን አዳምጪ እያላት ማለት ነው። አሰቃይቷታል። ግን የምር በጣም ነው የተሰቃየ። የእኔ እናት ድብስብስ ስታደርጉ ምን ልታረግኝ ልታረግኝ ነው እያለ አሽኮረመማታል ማለት ነው። እና እኔ ውድ ሀይሚዬ በጣም ነው ደስ የምትይ። ፈጣሪ ጤና ስጥሽ። ብሩክም እንደዛ እኛን ለማስናናት እኛ ፈታ ለማድረግ የምጥረው ነገር በጣም ነው ደስ የሚለኝ። እኔ ምድሬን ነው የምላችሁ ነው። በጣም ነው የሚያስደስተው። እና ውዶቼ በዚሁ ቀጥሉበት እላችኋለሁ። መጨረሻ ላይ የሰራችው ነገር በጣም ነው የሚያስቀው። ጌታን ምን ያደረጋችሁ? አይኔን ጨፍነው አለችው። አልጨፍንም ስለው ደግሞ ተናደደች፣ ተኮፈሰች። ለምን ትኮፈሻለች ይላታል እሱ ደግሞ። ከዛ ምንድነው አይኔን ጨፍን አለችው። እሷ እንግዲህ ተንኮሉን አስባ አቀዳበት ነውና አይኔን ጨፈን ስትል እሺ ብሎ ጨፈነ። ምስኪኑ ማለት ነው። አስብ እንግዲህ እዚህ ጋ
ቀስ ብላ ልትወጣላት ነው እኮ ልትሮጥ ነው። ነዘረኝ በእናትሽ ተይ። ቤተሰቦች ድረሱልኝ። የት ሄድሽ? አይኔን ልከፍት ነው። ከፈኩ እግዚአብሔር አይኔን ልገልጽ ነው እያለት ነው። ተረገመሽ ሂጂ ሄደች ወስልኝ ሃይሚ በነገር የተቀበልከው ሃይሚ ይላታል ቁጭ ብለው ሳጠሩ ቤተሰቦቿ በቃ ቤተሰቦች ይሄን ይመስል ነበር።